የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ 120 ሚሊዮን ብር የሚያወጡ ዘመናዊ የማሞግራፊ የጡት ራጅ መመርመሪያ መሳሪያዎች በእርዳታ ማግኘቱን ገለጸ። ለማዕከሉ በእርዳታ የተለገሱት እነዚህ መሳሪያዎች በመንግስት ሆስፒታል ደረጃ የመጀመሪያዎቹ እንደሆኑም ከሕክምና ተቋሙ ሰምተናል። ዘመኑን የዋጁ ናቸው የተባሉት መሳሪያዎቹ በሪፈራል ደረጃ ለሚመጡ ታካሚዎች የተሻለ ምርመራ ለማድረግ እንደሚረዳው አስታውቋል። ዝርዝር አለን። እንደ ዓለም የጤና ድርጅት መረጃ ከሆነ የጡት ካንሰር በዓለም ላይ ለሴቶች ሞት ቁጥር 1 ምክንያት ሆኖ ተቀምጧል። ድርጅቱ በ2022 የፈረንጆቹ ዓመት ባስጠናው ጥናት መሰረት በ1 ደቂቃ ልዩነት በጡት ካንሰር ሳቢያ አንዲት ሴት ህይወቷ ያልፋል። ዘንድሮ ብቻም በዚህ በሽታ ሳቢያ 6000 ያህል ህልፈቶች ተመዝግበዋል። በኢትዮጵያ ያለው አህዛዊ መረጃ ደግሞ ይህን ይመስላል። በ2022 የዓለም ጤና ድርጅት ያወጣው ሪፖርት የሚነግረን ወደ 2.3 ሚሊዮን ሴቶችና እናቶች በጡት ካንሰር አዳዲስ ተመዝግበዋል። ከዛ ውስጥ ደግሞ በዛው አመት 670 ሺህ ሞቶች ተመዝግበዋል። በእኛ ሀገር ደግሞ በተወሰኑ ክልሎች ተመዘገበው የሚያሳየን ሪፖርት በ2020 የወጣ ነው። እሱ በአመት 16000 አዳዲስ የጡት ካንሰር ታማሚዎች ተመዝግበዋል። 9000 ሞቶች ተመዝግበዋል። እንግዲህ ያ ማለት አንድም ብትሆን ሞት ነው፣ ማንተካት ነው። በእኛ ደግሞ በህብረተሰባችን ሴት ማለት እንግዲህ ሁሉንም ነገር ነችና ስለዚህ ምን ያ ሰው የሚያጣው 9000ን ሳይሆን አንድም ቢሆን ምናጣው ሁሉንም ነገር ነው። በቁጥር ደረጃ ካስቀመጥ ነው ብዙ ነው። ለዛም ነው አሁን የጡት ካንሰር አሁን ሌላው የምንፈራበት ምክንያት እዚህ ግባ የሚባል ምልክት የለውም። ስለዚህ አንድ ሴት በቃ ለራሷ ፈሪ ሆና በተለይ እድሜ 40 ሲያልፍ በየአመቱ ቼክ ማድረጉ ማያዋጣው ለዛ ነው። ይህም በሽታ በቶሎ አክሞ ለማዳን እንደ ችግር ከሚጠቀሱ ምክንያቶች ውስጥ ታዲያ ሳይባባስና ስር ሳይሰድ ጡትን የመመርመር ባህልን አለማዳበር አንዱ ሲሆን በሽታውን ለመለየት የሚያስችሉ ዘመናዊ የሕክምና መሳሪያዎች በሚፈለገው መጠን አለመኖርም ሌላው ምክንያት ሆኖ ይጠቀሳል። የቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ ባለሙያ የሆኑት ዶክተር ይስሐቅ ሱጋ የጡት ካንሰር ሕክምና ውስብስብና ረዘም ያለ ጊዜ እንደሚወስድ ይናገራሉ። የማሞግራፊ ወይንም የጡት ራጅ ለማንሳት የሚረዳው መሳሪያ እንደ ሀገር በመንግስት የጤና ተቋም ደረጃ አለመኖሩንም ያክላሉ። መሰሉን ችግር ሙሉ በሙሉ ባይቀርፉም ቢያንስ ለማቃለል የሚያስችሉ 2 ዘመናዊ የማሞግራፊ የጡት ራጅ መመርመሪያ መሳሪያዎች ተቋማቸው በስጦታ አግኝቷል። እነዚህን ማሽኖች በስጦታ ማግኘታቸው የጡት ካንሰር ህመም የከፋ ደረጃ ላይ ሳይደርስ ለማከምና ለማዳን የሚረዳን ነው ብለዋል ባለሙያው። እነዚህንም አሁን ማሽኖቹም ገና ደረጃው ሲጀምር ምክንያቱም አንዲትና ወይም ሴት ሚነካ ነገር እጢ ካላት ቀጥታ ትመጣለች ለህክምናው። እኛ አላማችን ከሱ እዛ ሳይደርስ ቀድሞ ማግኘት ነው። ያ ማለት ደረጃው በጣም ጥሩ ነው የሚሆነው። እንደዛ ከሆነ ደግሞ ደረጃም ጥሩ ይዛ ከመጣች ደግሞ ኮሌጁ መዘጋጀት አለበት። አንደኛ ናሙና የሚወስድበት መንገድ መስተካከል አለበት። ለምሳሌ ትንሽ ከሆነች በአልትራሳውንድም በእጅም ልናገኛት አንችልም። ስለዚህ ማሞግራፊ መምጣቱ እሱን ያቀልልናል። ሁለተኛ ደግሞ ደረጃው ጥሩ ሆኖ ከመጣ የተለመደው ለምሳሌ የጡት ሲኖረን ኦፕሬሽን ከሆነ የሚቀድመው በአብዛኛው የጡት ማንሳት ነው የምንሰራው አብሮ ከእጢው ጋር። እሱንም ለማስቀረት አሁን የችሎታ ችግር የለብንም። ስለዚህ ጡት ማስተረፍ ኦፕሬሽንም እየሰራን ነው። ያ ማለት ህይወትን ማትርፈን ጡቱንም እናተርፈዋለን ማለት ነው። ስለዚህ ሳይኮሎጂካል ተያይዞ የሚመጡት ጉዳቶችንም በጣም እንቀንሳለን ማለት ነው። ቅዱስ ጳውሎስ ሆስፒታል ከዚህ በተጨማሪም የጡት ካንሰር ሕክምና ብቻ የሚሰጥበት ማዕከል በማቋቋም ሕክምናው የሚያስፈልጋቸው ሴቶች ወረፋ ሳይጠብቁ ለብቻቸው ሕክምናውን እንዲያገኙ ለማድረግ እየሰራ መሆኑን አሳውቆ ይህም የስነ ልቦና ጫናን ይቀንስላቸዋል ብሏል። እንግዲህ በመሳሪያ ደረጃ አሁን በሰው ኃይል ጥሩ ነን። አሁን ቀዶ ሕክምና የጡት ካንሰር ለብቻው አድርገናል። ለምሳሌ ሲመጡ ለብቻው ነው አንድ ክፍል የሚታዩት። ስለሚመለከተው ሐኪም ነው የሚያያቸው። ስለዚህ ከዛ ደግሞ ካገኘን በኋላ የሰኞ ሁሌም ስብሰባ አለን። ሁሉም ክፍል ሐኪሞች ይገኙና የሚመለከታቸው ያንን ታካሚ መድኃኒት እናስቀድም፣ ኦፕሬሽን ይቅደም። ለምሳሌ እርጉዝ ብትሆን የማህፀን ስፔሻሊስት እንጠራለን። ከእርግዝናው ጋር እንዴት ማድረግ እንችላለን፣ እርግዝናውን ሳታቋርጥ መቀጠል ይቻላል ወይ፣ እንደዚህ የሚለውን ለምሳሌ አንዳንዴ ደግሞ የሚያጋጥመን በጣም እርሊ እድሜ ይሆንና ያቺ ሴት መውለድ ትፈልጋለች። ስለዚህ ወደፊት የመውለድ አቅሟስ እንዴት ይሁን የሚለው ደግሞ የማካንነት ሰብ ስፔሻሊስት ሐኪሞች ጠርተን ደግሞ እንደገና ስለዛ እናማክራለን ማለት ነው። ስለዚህ እንደ ድሮ ሕክምናው ላይክ በአንድ ሰው ተወስኖ እንደ አንዱ ሐኪም በወሰነው ሁሉም ነገር አይደረግም። ተቋሙ በስጦታ ከተቀበላቸው 2 የማሞግራፊ መሳሪያዎች መካከል በዛሬው ዕለት የተመረቀው ቲም 413 እና አልፋ የካንሰር ድጋፍ ሰጪዎች በተሰኙ 2 ግብረሰናይ ድርጅቶች የተለገሰው ሲሆን ከአንድ ወር በፊት ደግሞ ተመሳሳይ ማሽን በጃፓን መንግስት ድጋፍ ለሆስፒታሉ መሰጠቱንም ሰምተናል።